በፈለገው የትምህርት መስክ ተምሮ የተሻለ ውጤት ካላመጣ ነገም ደስተኛ ሆኖ ስራ ላይ ሰራ ነው ማለት ነው ላይ ያገለግል ነው ማለት ነው 24 ሰዓት ለሁላችንም ለኔም ላንተም ደስታም ተሰጥቶናል ካለን 24 ሰዓት ደግሞ እንደ ብሩ አንዱን ብለን ስናሰላው 2 ሰዓት ከምናምኑ የእግዚአብሔር ይሆናል ግቢ ስንገባ ዲፓርትመንት የሚመርጡልን ቤተሰቦቻችን ናቸው ግቢ ስንገባ ምን ሆነውን የሚነግሩን ቤተሰቦቻችን ናቸው ወይ ጓደኞቻችን ናቸው አንተ የምትፈልገውን አንተ ውስጥ ያለውን እንትን እስካላወጣ ድረስ አትዘይን ሰክሰስፉል መሆን ትችላለህ ብዬ አላስብም ሰላም የማህበረ ቅዱሳን ቴሌቪዥን መርሃ ግብር ተከታታዮች እንደምን ሰነበታችሁ ይህ በየሳምንቱ የሚቀርብላችሁ የሰንበት ትምህርት ቤት ወይ ግቢ ጉባኤያት መርሃ ግብራችን ነው በዛሬው መርሃ ግብራችን በዩኒቨርሲቲ ቆይታቸው ጥሩ ውጤት በማምጣትና በግቢ ጉባኤ ሱታፊያቸው በርካታ መንፈሳዊ አገልግሎትን ያገኙ እንዲሁም ለሌሎች ኦርቶዶክሳውያን ተማሪዎች አሪያ መሆን የሚችሉ የዋንጫና የሜዳሊያ ተሸላሚ ተማሪዎች ጋር ቆይታ እናደርጋለን በቆይታችን ኦርቶዶክሳዊ የከፍተኛ የትምህርት ተቋም ተማሪዎች ግቢ ጉባኤ በመንፈሳዊ ብሎም ለዓለማዊ ህይወታቸው የሰጣቸው ጠቀሜታ ወላጆች ጓደኞቻቸው እንዲሁም መምህራን በህይወታቸው ላይ ያሳረፉትን አሻራ እንዳስሳለን በዚህ መርሃ ግብራችን በአዲስ አበባ ዩኒቨርሲቲ ጥቁር አንበሳ ግቢ እንዲሁም በአምቦ ዩኒቨርሲቲ የዋንጫና የሜዳሊያ ተሸላሚ ተማሪዎች ያለፉበትን የህይወት ልምድ ያስቃኙናልና እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ እንኳን ደህና መጣችሁ እንኳን ለዚህ ዕለት አደረሳችሁ ይያልኩኝ እስኪ ለተመልካቾቻችን ራሳችሁን አስተዋውቁ ሜሮን ለገሰ ባላለው ከአዲስ አበባ ዩኒቨርሲቲ የጥርስ ህክምና ክፍል የ2018 ተመራቂ ነኝ አመሰግናለሁ በመጀመሪያ እንኳን ደህና ቆያችሁኝ ስሜ ቤቴሌም ጥበቡ ይባላል ከአምቦ ዩኒቨርሲቲ በቢዝነስ አድሚኒስትሬሽን ኤንድ ኢንፎርሜሽን ሲስተም የ2018 ተመራቂ ነኝ መልካም እንግዲህ ራሳችሁን አስተዋውቃችኋል ከዚህ በተረፈ ደግሞ እንዲያው በዩኒቨርሲቲ ቆይታችሁ በተለይ ሁለታችሁም የዋንጫም የሜዳሊያም ተሸላሚ ናችሁ ከዛ በተረፈ ደግሞ በግቢ ጉባኤ አገልግሎትም ሱታፊያችሁ ጥሩ እንደነበረ ይታወቃል እናውቃለሁ ማለት ነውና ስቲዲዮ አጠቃላይ በግቢ ጉባኤ የነበራችሁ ወይም በዩኒቨርሲቲ የነበራችሁ ቆይታ እንዴት ነበር ከዩኒቨርሲቲ ጀምረን በኋላ ወደ ኋላ ያለውን ህይወታችሁን እንዳሰሳለን መጀመሪያ ግን ወደዚህ የመጣችሁትም ያገኛችሁን በዩኒቨርሲቲ ጥሩ ውጤት በማምጣት ተሸላሚ መሆናችሁን ተከትሎ ነውና እንደው እንዴት ነበር የግቢ ቆይታዬ ጥሩ የሚባል ነበር ያው ጥሩም መጥፎም ጊዜያቶች ነበሩት ጥሩ ጊዜን አሳልፌበታለሁ በተለይ በያስባለሁኝ ያው ከባድ የሚባሉ ጊዜያቶች ነበሩ ከተለያዩ ነገሮች ጋር በተገናኘ ግን እነዛ ሁሉ አልፈው ደግሞ እዚህ ጋር መገኘት ይሄል መጨረሻ ላይ ውጤቱን ለማምጣት መቼም ብዙ ትግል ይኖራል በመሃል እና በግቢ ጉባኤ ውስጥ ወይም በዩኒቨርሲቲ ውስጥ ምንድነው ያተረፍሽው ምንስ ተግዳሮት ነበረብሽ ለዚህ ለመብቃት ምን ያህል አድካሚ ጉዞዎች ነበሩ ያተረፍኩት ብዬ የምለው ያው ከትምህርቱ በተጨማሪ በጣም ጥሩ የሆነ የህይወት ልምድ በጣም ብዙ ሰዎች የምታገኝበት ቦታ ነውና የተለያየ አመለካከት የተለያየ ተሳሰብ ያላቸውን ብዙ ሰዎች እና ከዛ በዛ ምክንያት ብዙ ነገሮችን ተምሬያለሁ ከሰዎች ጋር መኖርን መረዳዳትን ተሻሽሎ መኖርን ያየሁበት ቦታ ነው ብዬ አስባለሁኝ ችግሮች ከባድ ጊዜያቶች በየማስበው የመጀመሪያ ጊዜዎች ግቢ የገባሁበት የመጀመሪያው ጊዜ ከባድ ነበረ ምክንያቱም ከአለው ሁኔታ ጋር መላመድ የሚከብድ ነገር ነው ያው አዲስ ነው የዩኒቨርሲቲ ህይወት በጣም አዲስ የሆነ ነገር ነውና ያ ጊዜ ለኔ ከባድ ጊዜ ነበረ
ከዛ ግን ብዙ ነገሮችን አትርፌበት ወጥቻለሁኝ። እሺ እግዚአብሔር ይስጥልኝ አመሰግናለሁ። አሪፍ ቆይታ ነበረ። ያው ከዶክተር የሚለየው ከቤተሰብ ርቄ ነበር የሄድኩት። አምቦ ዩኒቨርሲቲ ነው የተማርኩት። የመጀመሪያ ዓመት እዛ ተምረናል። ከዛ የቀሩትን 3 አመታቶች ደግሞ ወደ ወሊሶ ካምፓስ ተሸጋግሬ ያለው ዲፓርትመንት እዛ ስለሆነ ወደዚህ ሄጄ ነበረ። እንደኔ ከ1 እስከ 12ኛ ክፍል ቤተሰብ ጋር ቁጭ ብሎ እንደተማረ ሰው ወደ አዲስ አካባቢ ስትሄድ ብዙ ልምዶችን ትይዛለህ፣ ብዙ ልምዶችን ሼር ታደርጋለህ። ከዛም በተጨማሪ ደግሞ እሷም እንዳለችው ግቢ መሄድ ራሱ በራሱ ከባድ ነገር አለው። ከነበርክበት ቦታ ከነበርክበት ማህበረሰብ ተለይቶ አዲስ ቦታ መሄድ ከባድ ነገር ነበር። ግን እዛ የነበረው ነገር በጣም አሪፍ ነበር። በግቢ ጉባኤም ስናሳልፍ እንዲሁም ደግሞ ከተለያየ ቦታ ከመጣ ሰው ጋር ማውራት ራሱ አንድ አሪፍ ነገር ነው እና እኔ ከግቢ ህይወት ያትርፌበታለሁ ምለው አንደኛ ብዙ የሰው ብዙ አይነት ባህሪ እንዳለው ተምሬበታለሁ። ከዛ በተጨማሪ ደግሞ ከማንኛውም አይነት ሰው ጋር እንዴት መኖር እንዳለብኝ ሚሊዮን ነገር አስተምሮኛል። በመንፈሳዊ ህይወት ስንመጣ ደግሞ እዛ የነበረን ትጋት እኔ ጋር መንፈሳዊ ህይወትን ዲቨሎፕ እንዳደረግ አድርጎኛል እና ይሄን ነገር አትርፌበታለሁ ላለው ከግቢ። በዚህ ውስጥ ምን አይነት ተግዳሮት ነበር በተለይ በዛ በግቢ ውስጥ የፈተነሽ? ከዛ ደግሞ እንድትጠነክሪ ያደረገሽ ነገር ይኖር ይሆን? እውነት ለመናገር መጀመሪያም እንደጠቀስኩልህ እኔ ስሄድ አምቦ ዩኒቨርሲቲ ጥሩ ስም የነበረበት አመት አልነበረም። እንደሚታወቀው በሀገራችን ያለው ሁኔታ ይታወቃልና የሁላ ነገር እየነበረ እኔ ከድሮም ጀምሮ ቤተሰቦቼን እላቸዋለሁ እኔ የትም ቦታ ቢደርሰኝ ሰመራ ራሱ ቢደርሰኝ እሄዳለሁ እላቸዋለሁ። የሆነ ተለይቼ ህይወት እንዴት ነው እናት አባት ሳይኖር ጠዋት እናሳቀሰቅስ ቁርስ ማንም ሳያበስልል ራስህን ማኔጅ አድርገህ እንዴት መኖር እንዳለብኝ ማወቅን ስለምፈልግ እላቸው ነበር። አምቦ ደረሰኝ ተነገረ ቤቱና ምን ወራ ሆነ ምናምን ነገር ተባልኩኝ። ግን አይ ማየት አለብኝ ብያቸው ወጣሁኝ። እዛ ሲሄድ ጭራሽ ለኔ አዲስ ነገር ነው የሆነብኝ። ብዙ ከተለያየ ቦታ የመጣ ሰው ነው ያለው። ከዛ ሁላ ሰው ጋር መኖር ለኔ አንድ ተግዳሮት ነበረ፣ ይከብድ ነበረ ስላለመድኩት እዚያም ተመሳሳይ ሁኔታ ውስጥ ስለነበርኩኝ። ከዛም በተጨማሪ ደግሞ ትምህርት አለ። ከትምህርቱ ደግሞ ከአካባቢው ጋር ተግባብቶ ደግሞ መኖር አለ። እኛ ደግሞ ያኔ ብዙ ነገሮችን ስለማለቅ ምን ዲፓርትመንት ልግባ ራሱ እያልኩ አስብ ነበረ። እነዚህ ሁላ እንትን ነበሩ። እንዴት አለፍሹ ለሚለው ነገር በግቢ ጉባኤ አንዱ መዋቅር ፋሚሊ ወይም እናት አባት የሚባል መዋቅር አለ። አባቴ በጣም ሰፖርት ያደረገኝ ነበር። በዚህ የተሰጠኝ አባት ዘውዱ ይባላል። እሱ በጣም ሰፖርት ያደረገኝ ነበር፣ ይነግረኝ ነበር እንደዚህ አድርጊ አብነት ተማሪ እንዳርጊ ምናምን ሲል ነገሮችን ሳደርግ ወደ አብነት መሄድ ስጀምር ካሉት ነገሮች ጋር መታወቅ ስጀምር ለኔ ቀለል እያለ መጣና አብዛኞቹ ነገር ያለፍኩት እዛ በነበሩ ሰዎች ነው እላለሁ። ዶክተርም እዛ የነበረሽ የግቢ ጉባኤ ስታፌና ከዛ በፊትም ደግሞ በሰንበት ትምህርት ቤት አለያም ያለው የመንፈሳዊ ህይወትሽ ምን ይመስል ነበር? ግቢ ስገባ መጀመሪያ ላይ ያው እዚሁ ነው አዲስ አበባ ነው ተወልጄ ያደግኩት። ከዛ የደረሰኝም እዚሁ አዲስ አበባ ዩኒቨርሲቲ ነውና ብዙውን ጊዜ መጀመሪያ ሰሞን ላይ ቤት ነበር ማሳልፈው እና ይሄ የመጀመሪያ ጊዜያቶች ላይ ይሄ ዌልካም ምናምን ሲዘጋጅ በግቢ ጉባኤው እዛ ላይ መሳተፍ እድሉ አልነበረኝም። ከዛ ግን ዶርም ባሉ በማቃቸው ልጆች ስለ ግቢ ጉባኤው ሰማሁኝ። ከዛ በኋላ ነው ወደ እዛም መቅረብ የጀመርኩት ማለት ነውና በጣም መንፈሳዊ ህይወት ላይ በተወሰነ መልኩ ከነበረኝ ነገር በተወሰነ መልኩ እንድጨምር አድርጎኛል ብዬ አስባለሁኝ። ግቢ ላይ የነበረኝ ጊዜ በጣም ብዙ ጠንካራ ሰዎችን ታገኝበታለህና ብዙ ትማርበታለህ እና ጥሩ ነገር አግኝቼበታለሁ ከግቢ ጉባኤ ተሳትፎ። ሰንበት ትምህርት ቤት ላይ ትሄጂ ነበር? እንዴት ነበር ያለው ህይወት ከዛ በፊት ከግቢ ጉባኤ በፊት? ከግቢ ጉባኤ በፊት ይሄ ሃይ ስኩል ምናምን ላይ ያለው የሰንበት ትምህርት ቤት ላይ መሳተፍ ሰው አልነበርኩም። በቃ ጀስት ቤተክርስቲያን መሄድ ምናምን እንጂ የተለየ ተሳትፎ አልነበረኝም። እንዴ ምክንያቱም በዛው ብትነግሪ እንዴው አንዳንድ አካባቢዎች በተለይ ደግሞ ወደ ገጠር አካባቢ ነው በብዛት ሰንበት ትምህርት ቤት ተማሪዎች እንዳይሳተፉ የሚደረግበት ሁኔታ አለ እና ምናልባት አንዳንድ ችግሮች ሊኖሩ ይችላሉ። ነገር ግን ችግሮችን ከመቅረፍ ይልቅ
ወጣቶች ወደ ሰንበት ትምህርት ቤት እንዳይሄዱ የሚከለክል አካባቢ አለ። ዲዮ ከዛ አንፃር ምናልባት ይሄ ይሆን እንዳትሄጂ የሚያደርግሽ ነው። በሰንበት ትምህርት ቤት መሳተፍ አሊያ ደግሞ ቤተክርስቲያን ላይ ጊዜን ማጥፋትም ከትምህርት ወደ ኋላ ያስቀራል የሚል ምሳቤ ይኖር ይሆን? እንዲው ምናልባት ይሄ ካለስ በኋላ እንዴት ቃኘሹ? ምክንያቱ ይሄ ነው ብዬ ነገር የለም። የተለየ ምክንያት አልነበረውም። ማለት ይሄ የሰንበት ትምህርት ቤት ላይ እንዳትሳተፊ ምናምን የሚል እንትን አልነበረም። ምናልባት የኔ ጠንካራ ለመሆን ይመስለኛል። ሜሮን በግቢ ቆይታሽ ውስጥ ምን መንፈሳዊ አገልግሎቶችን አገኘሽ? ይህስ መንፈሳዊ አገልግሎት ከውጤትሽ አላደናቀፈሽም? ምንስ አስተዋጽኦ አደረገልሽ? ግቢ ጉባኤ ላይ በነበረው አገልግሎት ብዙ አገልግሎቶች ነበሩ። ግቢ ጉባኤያችን በደንብ ግቢ ጉባኤ መሳተፍ የጀመርኩት እኔ ወደ ወሊሶ ከሄድኩኝ በኋላ ነበረ። አምቦ ያለው አምቦ ዋናው ማዕከል የአምቦ ዋና ማዕከል ግቢ ጉባኤ ላይ አብነትን ነበረ በደንብ ሲሄድ የነበረውም ስገለገልበት የሚነበረው ክፍል እሱ ነበረ። ከዛም በኋላ እንዳልኩ ወደ ወሊሶ ስንሄድ ዲፓርትመንት ከመረጥኩኝ በኋላ ወሊሶ ግቢ ጉባኤ ላይ በጣም ብዙ ደስ የሚሉ ነገሮችን ብዙ ትዝታዎችን ያሳለፍኩበት ቦታ ነው። በመጀመሪያው ዓመት ባች አስተባባሪ ነበርኩኝ። በጣም እሱ ጋር እንትን ነበረ ገለገል ነበር። ከዛም በተጨማሪ ደግሞ ወደ ቀጣይ ዓመት ሲሄድ ደግሞ ምክትል ሰብሳቢ ሞኛ አገልግያለሁ በግቢ ጉባኤው። ያኔ ብዙ አገልግሎቶችን አብረን እናገለግል ነበር። የማይረሱ የአርብ ጸሎት፣ መዝሙር ጥናታችን፣ እንዲህ የጽዋ መርሃ ግብራት የምናደርጋቸው የጉዞ መርሃ ግብራት እነዚህ ሁሉ የማይረሱ ናቸው። ላልከው ከትምህርቱ ጋር ላልከው ነገር እውነት ለመናገር ይበልጡኑ የሚጨምር ነገር ቢሆን ነው እንጂ እነዚህ ግልጋሎቶች ካለን ከትምህርት ነገር ጋር የሚቀንሱ ነገር አይሆኑም። ሁሌ ምላስ ነገር አለች። አሁን እግዚአብሔር አምላክ ከሰጡን ትእዛዞች አንዱ ካለህ ነገር ከአስሩ አንዱ የእግዚአብሔር ነው ወይም ደግሞ አስራት የምንለው ነገር አለ። ይህን ነገር አብዛኞቻችን በብር ነው የምናስበው። ነገር ግን ካለን ከሰጠን ከሁሉም ነገሮች ነው። ለሁላችንም ደግሞ እኩል የሰጠን ነገር ጊዜን ነው ብዬ አስባለሁ። 24 ሰዓት ለሁላችንም ለኔም ላንተም ለሷም ተሰጥቶናል። ካለን 24 ሰዓት ደግሞ እንደ ብሩ አንዱን ብለን ስናሰላው 2 ሰዓት ከምናምኑ የእግዚአብሔር ይሆናል። ያቺን የእግዚአብሔርን 2 ሰዓት ከምናምን ሳንሸራርፍ ከሰጠነው እሱ ደግሞ የቀሩትን 21ዱን ሰዓት በትክክል ይባርክልናል እና ውጤታማ እንሆናለን። እንደውም ዝም ብሎ ከመልፋት እንዲሞን ውጤታማ ያደርጋል ብዬ አስብ ነበር። እውነትም ውጤታማ አድርጓል እሱ። በገና እንደተማርሽ ውዳሴ ማርያምም ዳዊትም ድረስ እንደዘለቅሽ ውዳሴ ማርያም ዜማም እንደጀመርሽ ሰማሁና ይህስ እንዴት ነበር? እንዴት እዚህ ድረስ ስትደርሽ የገፋሽ ምክንያት ምንድነው? እሺ ከአስተዳደግ ይጀምራል። ሳድግ ያደኩባቸው ቤተሰቦቼ እንደዚህ አይነት ነገር የሚደግፉ ናቸው። ለቤተ ክርስቲያን ውስጥ ነበረ። ታላቅ ወንድም አለኝ። ከሱ ጋር አብረን አቅራቢያችን ደብረ ጽጌ ቅዱስ ዑራኤል ቤተ ክርስቲያን አለ። እዛ እንሄድ ነበረ። እዛ የሚያስተምሩን የኔታ ብርሃኑ የሚባሉ ነበሩ። እንማር ነበረ። ብዙ ምን አልሄድኩበትም። ከዛ በኋላ ግን እኔ አቋረጥኩት። ወንድሜ ቀጥሎ ድቁናን ተቀብሏል። ከዛ በኋላ ግቢ ሄድኩኝ። ግቢ ሲሄድ እንደነገርኩ መጀመሪያ የተሰጠኝ የግቢ ጉባኤ አባቴ ዘውዱ እሱ በጣም ይማር ነበር። ዲያቆን ዘውዱ እሷን ይማር ነበረ እና አብነት ነው ምናምን ነገር አለኝ። እኔም ግቢ ሲሄድ ይሄን ነገር ቢያንስ ትምህርት ብቻ ይዤ ከመውጣ ይሄን ነገር ያሰብኩ ነበረ። ያኔ አብነት ጀመርኩኝ። ያኔ ከአትብ ገጽ ነው መጀመሪያ የሚጀመርኩት። ከመጀመሪያው ጀመር ከአትብ ገጽያን ውዳሴ ማርያም፣ አንቀጸ ብርሃን፣ የዱስዋን፣ መልካ ማርያም፣ መልካ ኢየሱስን አምቦ ጨረስኩኝ። ከዛ በኋላ ወደ ወሊሶ እንደነገርኩ ስኔ ደግሞ ወሊሶ መዝሙረ ዳዊት ጀመርኩኝ። መዝሙረ ዳዊቴን ከጨረስኩኝ በኋላ እሱን ከለስኩኝና እንትን ጀመርኩኝ ማለት ውዳሴ ማርያም ዜማን ጀመርኩኝ። እሱ መሀል ላይ 4ኛ ዓመት ላይ ብዙም እንትን እያልኩኝ አልነበረም። ያው ሪሰርች ምን ሲባባል አብነት ብዙም አልገፋውበትም ነበር 4ኛ ዓመቱን ብቻ እንደዛ ነው ያደረኩት። ከውዳሴ ማርያም የሰኞ ውዳሴ ማርያም ስሜም ስለሆነ ወደዋለው ተፈሲዮ ቤተልሔም እሱን ልበል። እሺ ተፈሲኦ ቤተልሔም ሀገሮም ለነቢያት መባቤክ ይተወል ለክርስቶስ ዳግመ አዳም ከመጎም ለአዳም ቀዳሚ ወሲ ምድር ውስተ ገነት የሳርፍታ ሞት ኦ አዳም መሬት አንተ በተገብስተ መሬት ሀባሎት ብዝት ኃጢአት በየተበዝ ጸጋ እግዚአብሔር ሰዓሊ ለነ ቅድስት ሺ ትመቸኛለሽ። ሀባሎት ብዝት ኃጢአት በየተበዝ ጸጋ እግዚአብሔር በጣም እኔ ሁሌ የምለው ነገር ነው። ብዙ ኃጢአት ባለችበት የእግዚአብሔር ጸጋ ትበዛለች። ደስ ይለኛል። የሕክምና
ዩኒቨርሲቲ ላይ ተማሪዎች ቢዚ እንሆናለን፣ ትምህርቱ ፋታ አይሰጥም እና ሌሎች አገልግሎቶች ላይ ለመሳተፍ በጣም እንቸገራለን የሚሉ አሉ። ከዚህ አንፃር ጊዜሽ እንዴት በቃሽ? እንዴት ነበር ጊዜ የምትጠቀሚው? ምን ጊዜ ነው የምታነቢው? ለሌሎችም አርያ እንዲሆን። እውነት ለመናገር በጣም ቢዚ ያደርጋል የሕክምና ትምህርት። ለሌሎች ነገሮች ጊዜ ለመስጠት ይከብዳል። ለዛም ነው ብዙ ጊዜ ይሄ የግቢ ጉባኤ ፕሮግራሞች ላይ ለመሳተፍ ከባድ የሚሆነውና እኔም ያን ያህል ጠንካራ ነኝ ብዬ ለማለት ይቸገራለሁ። ምክንያቱም በግቢ ጉባኤ በነበረኝ ጊዜ በዋነኝነት ተሳተፍ የነበረው የኮርስ ላይ ነው፣ በግቢ ጉባኤ የሚሰጥ ኮርስ። ከዛ በኋላ ደግሞ የጋራ ጸሎትን እንደዚህ በተቻለኝ አቅም ሁለቶቹን ለመሳተፍ ሞክራለሁ እንጂ ሌላ የተለየ እንትን አልነበረኝም። ግን ከዛ በላይ ደግሞ በጣም ጠንካራ ሆነው በጣም ብዙ ርቀት የሄዱ በመንፈሳዊ ሕይወታቸው አብረውን የሚማሩ ልጆች አሉና በእነሱ በጣም ምቀን አይነት ሰው ነኝ። ግን ሁሉንም ነገር ጊዜያችንን በአግባቡ እስከተጠቀምን ድረስ ማድረግ ይቻላል ብዬ አስባለሁ። እና ይሄ ቤተክርስቲያን ሄጄ ኮርስ ወይ ጸሎት ተሳትፌ ስመጣ የሚሰማኝ ይሄ ሪፍሬሽ ማድረግ እንትን ነው። ጭንቅላትህ በጣም ሰላም ሆኖ ነው የምትመለሰው። ምናልባት ደክሞ ላታነብ ትችላለህ፣ ግን ስቲል በቃ አትሊስት ጤነኛ የሆነ ጭንቅላት ይዘህ ትመለሳለህ። እና በጣም በብዙ የሚረዳ በጣም የሚጠቅም ነገር ነው እና በተሻለ አቅም ጊዜያችንን ያብቃቃን። ይሄ በብዙ እኮ የምናጠፋው ጊዜ አለ። የተለያዩ ፊልሞችን፣ ቪዲዮዎችን ምናምን እያየን የምናጠፋው ብዙ ጊዜ አለ። ያንን ጊዜ ተወሰነ ያህል እንትን እያለን እዚህ ላይ ማድረግ እንችላለን ብዬ አስባለሁ። በሁሉም ስኬታማ ሰው ህይወት ውስጥ ስማቸውን የማናቃቸው ምናልባትም እንዲሁ አንድ ቀን ብቻ ያየናቸው ከዛም አልፎ ቤተሰቦቻችን፣ ጓደኞቻችን፣ መምህራኖቻችን፣ ጎረቤቶቻችን ትንሽም ጠጠር ወሩረው እኛ እንድንጸና ያደርጓሉ ወይም ያደርጉ ይሆናል አድርገዋልም። በብዙ ስኬታማ ሰው ጀርባ በጣም በርካታ ሰዎች አሻራቸውን አኖረዋል። እንዲሁ በእናንተ ስኬት ውስጥ በእናንተ ህይወት ውስጥ እንዲሁ ማን ምን አደረገ የምታስታውሱት? እንዲሁ ከቤተሰብ ጀምሮ ከልጅነት ጀምሮ የነበራችሁ ህይወት ምን ይመስል ነበር? ምክንያቱም ዛሬ ይህንን ውጤት ስታመጡ በግቢ ጉባኤ እንደዚህ በመንፈሳዊ ህይወታችሁም ጠንካራ ሆናችሁ ብርቱ ሆናችሁ እንድታጠናቅቁ የሆናችሁበት መንገድ ቀላል አይሆንም። በጣም ረጅም አድካሚ መንገድ ነው ሊሆን የሚችለውና በዚህ መንገድ ውስጥ በዚህ ህይወት ውስጥ ምን አያችሁ? ማን ምን አደረገላችሁ? የምታስታውሱት ነገር ካለ ብትነግሩን። ያልከው ለእያንዳንዱ አንድ ሰው አሳካው ሲል ከጀርባው በጣም ብዙ ሰዎች አሉ። እኔ በመጀመሪያ ብለው ማንም ህፃን ወይም ማንም ልጅ ሲያድግ ለሱ ጥሩ መሆንም ለሱ መጥፎ መሆንም የመጀመሪያዎቹን ድርሻ የሚወስዱት ቤተሰብ ናቸው እና በመጀመሪያ ለኔ ለእያንዳንዱ ላሳካቸው ነገሮች ብርታቶቼ፣ አራዮቼ፣ ድጋፎቼ ቤተሰቦቼ ናቸው። ባደኩበት ቤተሰብ እናቴም አባቴም ሁለቱም በዓለማዊም ሆነ በመንፈሳዊም ዙሪያ በደንብ እንድጠነክር የሚያደርጉኝ ሰዎች ነበሩ። ካስተደረጋቸው ጀምረው እያንዳንዱ የሚያደርጓት ነገር እኔን እንድታነጽ አድርጎኛል እላለሁ። ከዛም በመቀጠል ደግሞ ታላቅ ወንድም ነበረኝ፣ ዲያቆን መንክር ጥበቡ ይባላል። እሱም በጣም እሱን እያዩ ነው ህፃናት ከላይ የሚጀምርላቸውን እያዩ ነው የሚሄዱት ይባላል። እኔም እሱን እያየው ነበር ሲሄድ የነበረው ቤተሰባችን። ከዛም በመቀጠል ቅድም ስትል በአካል ማናቃቸው ግን እንትን ያሉ ሰዎች ይኖራሉ ስትል አእምሮዬ ላይ መጣልኝ። ያደኩት እኔ ደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን ነው። የስሟ ጽድቅ ሰንበት ትምህርት ቤት አገልጋይ ነኝ እና እዛ ስሟ ጽድቅ ሰንበት ትምህርት ቤት ቅዳሜ ስንማር መርሃ ግብር ይዘጋጃል። መርሃ ግብሩ ላይ የተለያዩ ሰዎች ከተለያዩ ደብር ይጋበዛሉ። አንድ ቀን ከደብረ አሚን ተክለ ሃይማኖት ማለት ነው ከዛ ሰንበት ትምህርት ቤት አንድ ልጅ ተጋብዛ ነበረ።
አልመጣችም እሷ ተተክታ ነው ሌላ ሰው ተተክቶላት መጣ ምንድነች ያቺ ልጅ ከዩኒቨርሲቲ ተመርቃ ነው ከዩኒቨርሲቲ ተመርቃ ይሄንን ውጤት የሰጠኝ ያደኩበት ሰንበት ትምህርት ቤት እንዲሁም አባቴ ተክለ ሃይማኖት ናቸው ብላ ዋንጫዋን ሰጠች ተብሎ ስለሷ ታሪክ እየተነገረ ነው የሰማሁትና ሰማሁኝና በቃ እኔም እንደዚህ አደርጋለሁ አልኩኝ ያቺ ልጅ አሁን በአካልም አላውቃትም ስማማ እንደሆነ ትዝ አይለኝም ግን ይሄ ታሪክ ትዝ ይለኛል እና እሱን ነገር ሁሉ ያስባለሁ እና ደብራሚን ቤትኩ ቁጥር አባቴን ተክለ ሃይማኖትን የምለምናቸው ነበር እንደ ልጅ አድርጉኝ እያልኩኝ ለምናቸው ነበርና ይህ ትዝ ይለኛል ከዛም ደግሞ ግቢ ከገባው በኋላ ወሊሶ ማዕከል ማህበረ ቅዱሳን በጠቅላላ እነሱ ለኔ አሪያዎቼም ናቸው በአገልግሎት ዙሪያ የራሳቸውን ሰጥተው ያገለግሉ ነበርና ለኔም እንዲመሆን አሪያዎቼም ለስኬቴም ደግሞ ደጋፊዎቼ ነበሩ ላለው ዶክተር እስኪ ያንቺስ አሪያሽ ማን ነው እንዲሁ ባለፍሽበት የህይወት ጎዳና ሁሉ አሻራውን ያኖረ ሰው ይኖራል እና እንዲው እስኪ ስለሱ ተጫውች ያው እሷ እንዳለችው ነው ከምንም በላይ ቤተሰቦች ናቸው መጀመሪያ ላይ የሚቀርጹ እና ከምንም በላይ አያቼ ናቸው በየማስባቸው ቤተሰቦቼን ነው ከዛ በኋላ ደግሞ ከልጅነት ጀምሮ የሚያስተምሩ መምህራኖች በተለያየ አጋጣሚ የምታገኛቸው ሰዎች እነሱ ከዛ ደግሞ ወደ ግቢ ስትገባ ደግሞ እንደዚሁ መምህራኖች ይኖራሉ ከዛ ደግሞ የምታገኛቸው ሰዎች አብረው የሚማሩ ጓደኞች ክላስሜቶች በጠቅላላ የራሳቸውን አስተዋጽኦ ያደርጋሉ እንዲሁም ደግሞ ከምንም በላይ የግቢ ጉባኤ ህይወቴ ትልቅ አስተዋጽኦ አድርጎልኛል ብዬ አስባለሁ ብዙ ጊዜ በተለይ ወጣቶች የማይፈልጉትን ኑሮ እንዲኖሩ የሌሎች ጫና ይደርስባቸዋል ግቢ ስንገባ ዲፓርትመንት የሚመርጡልን ቤተሰቦቻችን ናቸው ግቢ ስንገባ ምን ሆነውን የሚነግሩን ቤተሰቦቻችን ናቸው ወይ ጓደኞቻችን ናቸው እኛ በራሳችን ችለን ቁመን ህልም ኖሮን ያንን ህልምውን ለማድረግ የምንታትር ሰዎች ጥቂቶች ነን ወይም ጥቂቶች ናቸው ይሄንን የሚያደርጉትና እንዲው በእናንተ ህይወት ውስጥ የራሳችሁ ምርጫ እንድትመርጡ ለምሳሌ ከዲፓርትመንት ጀምሮ የፈለጋችሁትን ነው የተማራችሁት ወይስ ሌሎች ናቸው የመረጡላችሁ ምክንያታችሁ ምን ነበር እንዲው ዶክተር ሜሮን መጀመሪያ የጥርስ ህክምናን ፈልገሽው ነው የገባሽው ነው አማራጭ ስለሌለሽ ነው ምንድነው መጀመሪያ ወደዛ እንድትገቢ ያደረገሽ ምንስ መሆን ነበር ህልምሽ በመጀመሪያ ማሆን የምትፈልጊው ነገር ምንድን ነበር እንዳልከው ብዙ ጊዜ ቤተሰብ ጫና ይኖራል በተለይ ናቹራል ሳይንስ ላይ ስትገባ እና ጥሩ ውጤት ስታመጣ ወደ ሜዲካል ነገር እንድትገባ እንትን ይኖራል እኔ ጋር ግን ያ ነገር አልነበረም ቤተሰብ ጫና አልነበረም ግን ምናልባት ከኔ በፊትም እንደዚህ እህቶቼም አክስቶቼም ምናምን እንደዚህ እንትን ላይ ያሉ አሉ ሜዲካል ፊልድ ላይና ያንን ነገር ማየቴ በተወሰነ መልኩ ላይ ጫና አድርጓል ብዬ አስባለሁኝ እነሱ በዚህ መንገድ ሂጂ ምናምን ብለውኝ ሳይሆን እነሱ ማየቴ የሆነ ያህል እንትን ይኖረዋል ጫና ይኖረዋል ዴንቲስትሪን የመረጥኩበት ምክንያት በቃ ወደ ስኪል ነው ዴንቲስትሪ ከምንም በላይ እጅህን ነው የምታሰራውና እንደዛ አይነት ነገር ደስ ይለኛል ለዛ ነው ወደ ጥርስ ህክምናም የገባሁት እንዲው በዛው ያለ ፍላጎታቸው በሌሎች ጫና ወደማይፈልጉት የትምህርት መስክ የተሰማሩ ጓደኞች ይኖሩ ሲሆን ይህንንስ እንዴት ታያዋለሽ የሌሎች ጣልቃ ገብነት የራሳችን ኮንፊደንስ ማጣት ምን እንዴት ታያዋለሽ እንዲህ አይነት ነገሮች እንዴት ነው ያስተዋልሻቸው እንደው ምናልባት በዙሪያሽ ካሉ ገና ከታች ክላስ ጀምሮ መሆን የምንፈልገውን ነገር ሰዎች ብቻ እየመሩን እንድንሄድ እድል የማይሰጡ የአካባቢዎች ይኖራሉ ማህበረሰብ ወላጅ ሊሆን ይችላል ጓደኛ እንዲህ አይነት ነገሮችስ ምን ፋክተር ይኖራቸዋል አንተ የምትፈልገውን አንተ ውስጥ ያለውን እንትን እስካላወጣ ድረስ አትዘይንድ ሰክሰስፉል መሆን ትችላለህ ብዬ አላስብም እና በተለይ ቅድም እንዳልኩ ጥሩ ውጤት ስታመጣ 12 ምናምን ላይ ቤተሰብ በቃ ወደ ህክምና እንድትገባ በጣም ይገፋል እንደዛም ሆነ የገቡ ሰዎች አውቃለሁ አብረውኝ ተማሩና መጨረሻ ላይ ደስተኛ አይሆኑበትም ያው የህክምና ትምህርት ላይ ብዙ ቻሌንጆች አሉ እና እነዛን መቋቋም በጣም ከባድ ይሆናል ተስፋ መቁረጦች ይመጣሉ ምክንያቱም ፈልገው ጨርሳለሁኝ
እንደዚህ ነገር አቺቭ ማድረግ ፈልጋለሁ ብለህ እስካልገባህ ድረስ የትኛውም አይነት ፊልድ ላይ ብትገባ የሆነ ታይም ላይ ተስፋ ትቆርጥበታለህ ማለት ምንም ደስተኛ የሚያደርግ ነገር አይሆንምና አግባብ ነው ብዬ አላምንም። ማንም ሰው የራሱን መንገድ መከተል አለበት ብዬ አስባለሁ። ያ ደግሞ ምናልባት ነገም ሀገርንም ጭምር ነው የሚጎዳው ማለት ነው። ያ ሰው በፈለገው የትምህርት መስክ ተምሮ የተሻለ ውጤት ካላመጣ ነገም ደስተኛ ሆኖ ስራ ላይ ሰራ ነው ማለት ነው፣ ላይ ያገለግል ነው ማለት ነው። በዚህ ደግሞ ሀገርም ቤተሰብም ራሱም ተጎጂ ይሆናል ማለት ነው። ስለዚህ የምንገነባው ወይም የምናሳድጋቸው ልጆች ራሳቸውን ችለው እንዲቆሙ በራሳቸው መወሰን እንዲችሉ ፍላጎታቸውን እንዲኖሩ ማድረግ የቤተሰብ የአካባቢ የሁሉም ድርሻ ነው ማለት ነው። እንዲያው ወደ ቤተልሔም ስመለስ ቤተልሔም ሐኪም መሆን ነበር የምትፈልገው፣ ግን ለምን እንደተወቹ በዛው የምትነግረን ይሆናል። እስቲ ቤቲ ምናልባት በተለይ የመጀመሪያው ነገር ቅድም ዶክተር ሜሮንም እንዳነሳችሁ የሌሎች ጫናዎችን እንዲታዩዋለሽ በተለይ በብዛት የማየው ነገርም ስላለ የምናየው የምናስተውለው ስላለ ከዛ ጀምረሽ አንቺስ ዲፓርትመንቱን ማን የመረጠልሽ? ምን መሆን ፈልገሽ ምን ሆነሽ አገኘሽ? ከልጅነቴ ጀምሮ ብዙ ፕሮፌሽኖችን ሳስብ የነበርኩ ሰው ነኝ። ማለት ያው ድሮ ህፃን እያለ ማንም ሲጠይቅ ምን መሆን ፈልገሽ ሲባል ዶክተር፣ ፓይለት ምናምን የሚባልበት ታይም ዶክተር የምል አይነት ሰው ነበርኩኝ። እያደኩኝ ሲሄድ እንዳለችው መቴ ብዙ ጊዜ አሪፍ ውጤት የምታመጣ ከሆነ 8 10 ሳመጣ ትዝ ይለኛል። በቃ ብዙ ሰው የሚገፋፋ አንቺ በዚህ ውጤትሽማ ዶክተር ነው መሆን ያለብሽ አይነት ነገር ነበር የሚባለው። እንደተባለውም ሄድኩኝ እያደኩ ራሴን በደንብ ማወቅ ስጀምር በጣም መርፌ ፈራለሁ። በዚህ ምክንያት ዶክተር ለኔ እንደማይሆን ተረዳው። ምክንያቱም እኔ በራሴ ላይ መወጋት ብቻም ሳይሆን ሰዎች ራሱ ሲወጉ ነው ያልችልም ማለት እና ይሄን ነገር መቋቋም ካልቻልኩ ለኔ አይሆንም ብዬ አሰብኩኝ። ግን ስቲል 10ኛ ክፍል እያለሁ ማትሪክ ካለፍኩኝ በኋላ 10ኛ ክፍል ናቹራል ነው የገባሁት። ናቹራል ሳይንስ ሆንኩኝ። 11 እና 12 ስማር አስባለሁ እኔ ግቢ ሄጄ መቀየር አለብኝ። ምክንያቱም ዶክተር አልሆንም፣ ጤና ላይ አልገባም። ጤና ላይ ካልገባው ሌላ ሊቀር የሚችለው ኢንጂነሪንግ ነው። ኢንጂነር መሆን አልፈልግም እያልኩ ራሴን አማርጥ ነበረ። ከዛ ጨረስኩኝ፣ ግቢ ሄድኩኝ። አምቦ ዩኒቨርሲቲ እንደነገርኩ አምቦ ዩኒቨርሲቲ ደረሰኝ። አምቦ ዩኒቨርሲቲ ከሄድኩ በኋላ ያሰብኩት ቀጥታ ወደ ሶሻል መቀየር አለብኝ። ምክንያቱም እኔ የምፈልገው ነገር ያለው መማር የምፈልገው ቢዝነስ ነው፣ ቢዝነስ አድሚኒስትሬሽን መማር የምፈልገው፣ ስለዚህ መቀየር አለብኝ አልኩኝ። እድለኛ ሆኜ ተቀየረልኝ ወደ ሶሻል ሳይንስ ስትሪም። ከዛ በኋላ ቢዝነስ አድሚኒስትሬሽን ተማርኩኝ። የመረጥኩት ይሄንን ላደረኩት እኔ ነኝ። እንደዚህ አይነት ያቻ ግፊት አልነበረብኝም። እንዲንምረጥ ምናምን የሚባል ነገር አልነበረብኝም። ቤተሰቦቼም እኔ በምለው ነገር ነው የሚስማሙት። ማለት ካደኩ በኋላ የሚያምኑት እነሱ ልጅህን ህፃን እያለ ነው የምትመራው፣ ካደገ በኋላ ራሱ ነው ለራሱ መንገዱን ያውቃል ብለው የሚያስቡ ሰዎች ስለነበሩ እኔ ያመጣሁትን ሀሳብ ነበር የሚቀበሉኝ። ወደ ሻል ቀየርኩ ስላቸው ጎበዝ እሺ ምን ልትማር ያሰብሽ እንዲ እሺ ነበር የሚሉኝ። ከዛ በኋላ ያው ቢዝነስ አድሚኒስትሬሽን ገባው። አንዳንድ ጊዜ ምንድነው ሰው መዳረሻ ከሌለው እስከ የት ድረስ ነው የሚጓዘው? ምናልባት ልጅ ሆነን ሁላችንም የልጅነታችንን ህልም የልጅነታችንን ምኞት ላናሳካው እንችላለን። ምክንያቱም በልጅነታችን የምናስበው እዛው ያካባቢ ያየነውን የሰማነውን ምናምን ነው የሚሆነው። ትንሽ ከፍ ካልን እየበሰልን ስንሄድ ግን በቤተሰቦቻችንም ይሁን በሌላው በአካባቢው ላይ ባለ ማህበረሰብ ወይ በጓደኛ እይታ እንዲኖረን መሆን የምንፈልገውን ነገር እንድንመርጥ እንዲህ አይነት እድሎች መፈጠር አለባቸው። ካልሆነ ሰው ዝም ብሎ ይኖራል፣ በኋላም ኑሮ ትርጉም አልባ መዳረሻ የሌለው ነገር ይሆናል ማለት ነው። ስለዚህ መዳረሻ ሲኖረን እዛ ለመድረስ ስንል ብዙ ዋጋ እንከፍላለን። እዛ ለመድረስ ስንል ጠንካራ ተጓዥ እንሆናለንና እንደው ዝም ብለን በግምት የመጣው ይምጣ እያልን መኖር ማቆም አለብን። ለዛ ነው እናንተን ከፍተኛ ውጤት እንድታመጡም ያደረጋችሁ። ቤተልሔም 4 ነው ያመጣች። እንደዛ እንድታመጣ ያደረጋት የራሷ ምርጫ ነው። ሜሮንም ያመጣሹ እንደዛ 395 ያመጣሹ ፈልገሹ ስለተማርሽ ነው። ነገም ውጤታማ ስራ ትሰራላችሁ ብለን ተስፋ እናደርጋለን ማለት ነው። እንዲያው ከዚህ እንዲያው በተለየ ምናልባት ሁለታችሁም ዛሬ እዚህ ተጋበዛችሁት ሴቶች ናችሁ።
ያው ሴት ስለሆናችሁ አይደለም የጋበዝ እዚህ መጣችሁ ልምዳችሁ እንድታካፍሉ የተጋበዛችሁ ጥሩ ውጤት ስላመጣችሁ እና እዚህ ለመምጣት ደግሞ እድሉ ስላገኛችሁ ቅርብም ስለሆናችሁ ለስራም እዚሁ ስለመጣችሁ ነውና ምናልባት በትምህርት ቤት ላይ ሴትነታችሁን ተከትሎ ያገኛችሁት ጥቅም ወይ ያጣችሁት በረከት ያጣችሁት ጥቅም አለ? እንዲሁ በተለይ አንዳንድ ሰዎች የሚያነሱት ነገር ይኖራል። ቤተክርስቲያን ሴትን ከአገልግሎት ታርቃለች፣ ሴትን አታሳትፍም የሚሉ አሉ እና እናንተስ ቤተክርስቲያን በሴቶች የአገልግሎት ስታፊ ዙሪያ ያላት አመለካከት እናንተ ጋርስ ምን ፈጥሯል? እንዲሁ በትምህርትስ በዩኒቨርሲቲ ቆይታችሁ ሴት በመሆናችሁ ያጣችሁት ነገር አለ? የፈተናችሁ ነገር አለ? እኔ እድለኛ ነኝ ብዬ አስባለሁ። እንደዚህ ሴት በመሆኔ የሆነ የተለየ የደረሰብኝ ነገር ወይ ያጣሁት ነገር የምለው ነገር የለም። ያው በቃ እንደ ማንኛውም ሰው ምንም የተለየ ነገር ሳይፈጠር ያለቀ ጊዜ ነበር የነበረው ይሄ ያለፈው 7 ዓመት እና ምንም እንደዚህ ብዬ የምለው ነገር የለኝም። በቤተክርስቲያን አገልግሎት ላይ ላልከው ደግሞ የራሳችን ችግር የራሳችን መስነፍ ካልሆነ በስተቀር ቤተክርስቲያን ሴቶችን የምታገል እንትን አይደለችም። የራሷ ሕግ አላት። በዛ ሕግ መሰረት ግን ሴቶችን የምታገል ሴቶችን ወደ ኋላ የምታደርግ ግን አይደለችም። እስከ ቻለን አገልግሎት ላይ እስከታተፈን ድረስ ያንን እድል የምትሰጥናት ብዬ አስባለሁ። እሺ አመሰግናለሁ። እንዳልከው ከቤተክርስቲያን ስንጀምር በቤተክርስቲያን እይታ ምንላቸው 3 ጾታዎች አሉ አይደለ? ወንድ አለ፣ ሴት አለ፣ ካህናት አሉ። እያንዳንዱ 3ቱም ጾታዎች የራሳቸውን ሱታፌም የራሳቸውን አገልግሎት አላቸው። ወንድም እንደ ወንድነቱ፣ ካህንም እንደ ካህንነቱ፣ ሴትም እንደ ሴትነቷ የምታደርገው አስተዋጽኦ አላት። በዚህ አስተዋጽኦ ላይ እንደኔ እይታ ሰዎች ይመስላቸዋል እንጂ ሴት ልጅ ከአገልግሎት የተገለለችበት ምንም አይነት ነገር የለም። ሁሉንም አገልግሎቶች ማገልገል ትችላለች። አሁን እኛ በግቢ ጉባኤ ይሄንን ለማሳየት ዝክረ ቅድስት አርሴማ አለን። በ6 የእህቶች ብቻ መርሃ ግብር ነው። እህቶች ብቻ ተሰብስበው ስለ ራሳችን ጉዳይ የምናወራበት በቤተክርስቲያን የሚኖረን ሱታፊያችን አገልግሎታችን እስከ ድረስ ነው ብሎ የምናውቅበት መርሃ ግብር ነበረ። በጣም ብዙ ነገሮችን ያተረፍኩበት ነው እና ይሄም ምን ያስረዳኛል? ቤተክርስቲያን እኛ ሴቶችን አላገለለችም። ይልቁንም እንደውም ይበልጥኑ ማዳላት ሆነበት እንጂ ለእግዚአብሔር ብዙ እንትኖች ለኛ ተሰጥተውናል፣ ብዙ ጸጋዎች ለኛ ተሰጥተውናል እና ይህንን አለማወቅ ነው። ወደ ግቢ ስናመጣው ወይም ወደ እህት ስናመጣው እውነት ለመናገር እኔ ያደኩት እዚሁ ከተማ ውስጥ ስለሆነ እንደ ሌሎች እህቶቼ የደረሰብኝ ተጽዕኖ የለም። ስማርም ከትምህርት ቤት ተምሬ ስመጣ ይሄን ስራ ይጠብቃታል ቤት ተብሎ መጠበቅ አይነት ሰው አልነበርኩም። ገብቼ እንዳነብ ነበር የሚጠበቅብኝ። ከዛ የተረፈውን ነው ልሰራ የምችለው እና በራሴ ላይ እንዲህ ተጽዕኖ አልነበረብኝ። ግቢ ስንሄድ ደግሞ ግቢ ደስ የሚለው ነገር ለሁላችንም ለወንዱም ለሴቱም እኩል የሆነ ኢንቫይሮንመንት ነበር የሚፈጥረው። ሁላችንም አናበስልም፣ ካፌ ሄደን ነው የምንበላው። ሁላችንም ከኛ የሚጠበቅብን ስራ የለም፣ ሄደን መማር ነበረ ስራችን። የነበረን ኦፖርቹኒቲ ለሁላችንም ለሴትም ለወንድም እኩል ነበረ። እሷ እንዳለችው እንደ የተለየ ሴት ስለሆንኩኝ የደረሰብኝ ምናምን ነገር የለም። እንደውም ይበልጡን ተጠቅሜበታለሁ በደንብ አድርጌ። ሴት ብዙ ነገሮችን መጠቀም ትችላለች እና የማሳመን ተሰጥኦ አላት ሴት፣ ብዙ ነገሮችን የመስራት ተሰጥኦ አላት እና በሱ ተጠቅሜበታለሁ እላለሁ።